የፎቶ ላሳይ ይችላል። ትንሽዬ ፍንጭ ልስጥ ብዬ ነው ሚዲያ ላይ ቀርበኩት። ገብቷል አይደል? ይሄን ፋይል ለመስጠት ሚዲያ ላይ ቀርብ ያለውን ኮፍያዬን አውጥታል። ኮፍያዬን አድርጌ መጀመሪያ የቀረብኩት በድብቅ ነግሬክ ሊሄድ ነበር። አንተን ለማስደሰት ቤተሰቦችን ሰላም ብዬ ይሄን ፋይል ሰጣለሁ ብዬሃለሁ እንጂ ልሰጥክ አይደለም ነው። ሰላም ውድ የኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ለሁላችሁም ሰላማችሁ ይብዛልኝ እና እንደምታውቁት ቤተሰቦች ተመልሻለሁ ወደ አካውንቴ። ሰሞኑ ጠፍቼ ነበር ታውቃላችሁ እና ዛሬ ደግሞ መጥቻለሁኝ። በአንዳንድ ነገሮች እንደጠፋው ነግሬያችሁ ነበርና ዛሬ መጥቻለሁኝ እና ብዙ ነገሮች እያየሁኝ ነበር። ዛሬ አንድ ሰው ደውሎልኝ እንደዚህ ምሰጥ ነገር አለ፣ ስለዚህ ቪዲዮ ይዘህ ጠብቀኝ ምናምን ስላለኝ ወደ እናንተ የመጣሁት እና ቤተሰቦች ዛሬ አዲስ ነገር ያለ ይመስለኛል። ምን እንደሆነ አላቅም እና ያለውበት አካባቢ በጣም ራቅ ያለ ስለሆነ ከማንም ጋር ልገናኝ አልችልም። ምክንያቱም የሆነ ከነሱ ጋር መሀል ከተማ ውስጥ ከሆንኩኝ ያው ብዙ ችግሮች ስለሚደርሱብኝ ራቅ ብዬ ብቻዬን ያለሁት እና ልጁም እዚህ እንዲመጣ ነው የነገርኩት። ከዚህ በፊት ታውቁታላችሁ፣ የኔ ጓደኛዬ ነው። አንዴ በአንድ ቪዲዮ ይዤው መጥቼ ነበር እና ቤተሰቦች ዛሬ ያመጣውበት ምክንያት ያው ከሱ ጋር የምናየው ይሆናል። እሱም ሲመጣ ሁሉንም ነገር ታዩታላችሁ። እና ቤተሰብ ብዙ ነገሮች ተፈጥሯል። እኔ በሌለውበት ምንም ነገር ወደ እናንተ ይዤላችሁ አልመጣሁኝም። ምክንያቱም የራሴ ችግር ስለነበረብኝ ምንም ቪዲዮ ልቀርጽ አልቻልኩኝም ነበር። እና ቤተሰቦች አብርሃምና ሩታ ያሉበት ሁኔታ በጣም የሚያስጠላ ሁኔታ ነው። ያው ታውቃላችሁላችሁም ሄርሜላ ጠቅልላው ይዘዋለች አብርሃምን፣ ምንም ማለት አይደለም። ነገር ግን ሩታ ደግሞ የምታረገው ነገር አሁን ላይ ደስ እያለኝ አይደለም። ስለዚህ ምንም ማድረግ አይቻልም። መጀመሪያ ሩታ ያው እንደምታውቁት በጣም አዝንላት ነበር፣ በጣም ሳሳላት ነበር። አሁን ላይ ግን ምንም ግድ እየሰጠኝ አይደለም ለሷ፣ ምክንያቱም የምታረገው ነገሮች ሁሉ ደስ እያሉኝ ስላልሆነ ማለት ነው። እና ስለዚህ አብርሃምና ሄርሜላ አንድ ላይ እንደሆኑ ሁላችሁም ታውቃላችሁ። ግን በቃ የሚደብር ነገር ነው። ልጃቸውን ምን እንደሚያደርጉት አላቅም። ወይ እኔ እንጃ፣ ብቻ ሁለት ቦታ ከፍለው ሊወስዱት ነው ወይ እኔ እንጃ አላቅም። እና ቤተሰቦች ምን ማድረግ እንዳለብን አናቅም። እኛም ግራ ገብቶናል። አብርሃምም ሊሰማን አልቻለም። እና ቤተሰቦች በዚሁ አጋጣሚ ያን ልጅ ሲመጣ ሁሉንም ነገር የምታዩት ወይ ደግሞ የምትሰሙት ይሆናል። አዲስ ነገር ያለ ይመስለኛል። ከዚህ በፊት የሩታ ስልክ እንደጠፋ ታውቃላችኋ። እዛ ስልክ ላይ የተገኘ ነገር ስላለ እሱን ነገር ሊያሳየኝ ነው የሚመጣው። እና ስለዚህ ቤተሰቦች አብረን ሆነን እንጠብቀዋለን። እዚሁ ጋር ነው የቀጠርኩት፣ ብቻ ይመጣል። እና ቤተሰቦች ሰሞኑ ወደ አዲስ አበባ መሄዴ ስለማይቀር ይሄንን ነገር ትክክል ከሆነ ለአብርሃም ይዤለት እሄዳለሁኝ፣ ግዴታ ማየት ስላለበት ማለት ነው። እና ቤተሰቦች ምንም ማድረግ አይቻልም። ይሄንን ነገር ይቀጥላል እንግዲህ እንደዚሁ እንደሆነ ይቀጥላል። እኔ ልጁ ተካፍሎት ይወስዱታል፣ ካልሆነ ወይ ደግሞ እኛ ወስደን እናሳድገዋለን። ማርያምን ነው የምላችሁ። እኔ ልጁን ከሰጡኝ እኔ አሳድገዋለሁ። ኪዳነ ምሕረትን እኔ ምን እንደሚያደርጉት አላውቅም። አብርሃም ምን ይስጡኝ ይላል፣ ሩታም ለኔ ይስጡኝ ትላለች። እሺ ምን ይደረግ? ወይ ሁለት ልጅ አልወለዱ። ብቻ ግራም ያጋባ ነገር ነው። ልጁም እየመጣ ነው እና ቤተሰቦች ያው ምን እንደሆነ ሁለታችንም አብረን ምናየው ይሆናል። እንዴት ነው ዳነካ? ምንድነው ተሸፋፍነ መጣክ? አይ ብዙም እቺ ነገር አውጣት። ጥሩ ሁኔታ ላይ አይደለም ለዘኝ። አይ አውጣት። እንዴት ነው ዳነካ? ሰላም በላቸው ቤተሰቦች እና የና ፋሚሊዎች ቤተሰቦች እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን ደህና ነኝ። እስካሁን ባለው በሆነ ጉዳይ አልተገናኘንም ከሱ ጋር ተጠፋፍተን ነበር። ተጠፋፍተናል። ያው እና እንዴት ነው ያው አዲስ ነገር አለ ስትለኝ እኔም ቶሎ ብዬ ጓጉቼ ነው የመጣሁት። ምክንያቱም ሰሞኑም ስለጠፋውባቸው ዛሬ በቃ ልውጣ ወደ ሚዲያው ምናምን ብዬ ነው የመጣሁት። ታውቃለህ እኔ ደግሞ ያንተ ነገር በጣም ያሳስበኛል። ከዚህ በፊትም የሆነ ነገር ልተባበርክ ብዬ በጣም እየታገልኩኝ ነበር። አውቃለሁ ብዙ ነገር አልተሳካልኝም። ላንተ ደግሞ ከወጣሁኝ ማንኛውም ነገር አደርጋለሁኝ። ገባክ? አሁንም ላንተ የሚጠቅም ነገር ነው ብዬ ያሰብኩት ያገኘሁት ነገር አለ። ስለ ሩታ ብዙ ፋይሎች ስልኳ በጠፋ ሰዓት እኔ የማውቃቸው ፋይሎች አሉ፣ ብዙ ፋይሎች አሉ። እሷ ላንተም ይጠቅማል፣ ሙሉ ለሙሉ የሚጠቅም ፋይል ነው። ስለ ሩታ እኮ ስለ ሩታ ሙሉ ህይወቷ ሩታና ዳኒ ያደረጉትን ነገር ነው። ሙሉ ህይወቷ ከጅምር እስከ መጨረሻ የሚሆን ፋይል ነው ይጋር። ፋይሉ እኮ ባዶ አድርገውት እንደጠፋ ነበር የሚነገረው አይደለም። እኔ አለ ፋይሉን አግኝቻለሁኝ፣ እኔ ስልኬ ላይ ይዤዋለሁ። ይሄ እኮ ለኔ በጣም የሚጠቅም ነገር ነው። ሰሞኑ አብርሃም ጋር መሄዴ ስለማይቀር አብርሃም አገኛለሁ ብሎኛል እና ይህንን ነገር ደግሞ ለሱ አሳየዋለሁ። ለአንተ ብቻ አይደለም የሚጠቅመው
ለሙሉ ቤተሰቦች አሁን በአብርሃምና በሩታ ጉዳይ የተጨናነቁ ሰዎች አሉ አውቃለሁ። እሱን እኮ ነው ይጠቅመኛል። በቃ ለሁሉም ነገር ይጠቅማል። አንተ አሁን ለምሳሌ እነሱን ለማስደሰት ነው ቤተሰቦችን የሱ የአብርሃም ቤተሰቦችና የሩታ ቤተሰቦችን ለማስደሰት ነው አይደል? በቃ እኔ ደግሞ ያንን ነገር በመታደርግ ሰዓት ጥሩ ነገር ስለምሰራ ደስ ስላለኝ ያንን ፋይል አምጥቼልሃለሁ። ለአንተ ይጠቅማል ብዬ ስላሰብኩኝ ያንን ፋይል አምጥቼልሃለሁ። የእነሱን የሚጠቅማቸውን ፋይል አለ እኔ ጋር ሁለታቸውን ላይለይ የሚችል ነገር ማለት ነው እኮ ይሄንን ነገር ሁለታቸውን ማይለይ ነገር ነው። ፋይሉ ያቃል እኮ አብርሽ ሩታ እንደምትወደው እኮ ያቃል። ግን ይሄን ፋይል ወሬ እንደተወራ መጀመሪያ ፋይሉ ሌላ አይነት ነገር ነው ተብሎ ነበር ወሬ ተወራ። ብዙ አይነት ነገር አለ ከዚህ በፊት ማለት ነው። ፋይሉ ሌላ ፋይል ያንን ፋይል አጥፍተውት ማይሆን ነገር ነበር ያወሩት ማለት ነው ከዳኒ ጋር። ሩታና ዳኒ እንደዚህ ናቸው ምናምን ብለው ብዙ ጊዜ አውርተው ነበር። ነገር ግን ይሄን ፋይል አንተ ጋር ካለ እሰየው ነው። ምክንያቱም ጠፍቶ ነበር ከሩታ ስልክ ላይ ደልተውት አጥፍቶት ነበር እስከጨራሹም ማለት ነው። እና ላፕቶፕ ላይም ነበር። ያንን ላፕቶፕ ደግሞ ተሰብሯል የለም። ስለዚህ አሁን ይሄንን ፋይል ካገኘው በጣም አድርጌ ያመሰግናለሁ። አሁን ትሰጠኛለህ ፋይሉን ወይስ? ችግር የለም ፋይሉ አሁን ልሰጥ አልችልም። ለምን? በጅምሩ ላሳይ እችላለሁ። ምክንያቱም ብዙ ያልተጣራና ነገሮች አሉ። አንተ ለእስኪ ለቤተሰቦችህ ምን ያክል ቦታ አለህ የሚያስደስት ነገር የሚለውን አንተንም ማጣራት ፈልጌ ነበር። አንተ ደግሞ ለነሱ ትልቅ ቦታ አለህ ቤተሰቦችን ለማስደሰት የነሱን ፋሚሊ የነሱ ተከታዮችን ለማስደሰት ብዙ እየጣርክ ነውና እስኪ አንተ የጣርክበትን ሁኔታ ከፍ ለማድረግና አንተንም ለማስደሰት ያንተን ቤተሰቦች እንዲኮሩብክ የአብርሃምን ቤተሰቦች የሩታን ቤተሰቦች እንዲኮሩብክ የሚያደርግ ነገር ነው። እኔ በእርግጠኝነት እመልሳቸዋለሁ። ሩታና አብርሃም እመልሳቸዋለሁ። ይሄን ፋይል ከሰጠኝ ማለት ነው። ሰሞኑ አብርሃም ጠርቶኛል። እሄዳለሁኝ አዲስ አበባ እሄዳለሁኝ። አሁን ያለውበት ቦታ ያው ነግሬ ያለውኝ አንተንም የጠራውክ ለዛ ነው። ምክንያቱም መውጣት አልችልም ከዚህ ሰፈር መውጣት አልችልም። ከወጣኝ ግን ያው ምን እንደምደረግ ስለምታውቅ ማለት ነው። እዚህ አካባቢ መጥቻለሁ ሩቅ ቦታ ነው ስትለኝ በጣም ነው ደስ ያለኝ። ምክንያቱም ፋይሉ ያለው እኔ ጋር ብቻ ነው፣ ማንም ጋር የለም። ያ ፋይል እንደጠፋ ነው የሚታወቀው እኮ። ስለዚህ አንተ ይሄንን ነገር ከሰጠኝ እኔ ሄዳለሁኝ። ዛሬ ምንድነው ቀኑ? ሮብ ነው። ዛሬ ሮብ ነው ዛሬ። ስለዚህ ሮብ ነው። እኔ ወይ ሰኞ ወይ እሑድ ሄዳለሁኝ። እስከ እሑድ ባለው ላንገናኝ ስለምንችል ፋይሉ አሁን ብሰጠኝ እኔ ምንም አላደርገውም። ምክንያቱም ከዚህ ሰፈር አልወጣም። አንተ ሰጠኸኝም እኮ ብትሄድ ችግር የለውም። አይ እኔ እኮ ፋይሉ ብሰጥ ደስ ይለኛል፣ ግን እዚህ ጋር ፋይሉ ሊጠፋ ምናምን ስለሚችል ብዙም ጠራጠረው ነገር ስላለ አሁን ፋይሉ ልሰጥህ አልችልም። ትንሽ መታገስ መቻል አለብህ። እኔ ፋይሉ ሰጣለሁ። እሺ እኔ እኮ ሄዳለሁ፣ ችግር የለውም። አንተ ጋርም እኮ ቢቀመጥ ችግር የለውም። ግን መተህ ታገኘኛለህ ነው ወይ? እኔ በመሄድ ሰዓት አንተን ከማስቸግር ብዬ እኮ ነው። ችግር የለውም። እኔ በፈለከኝ ሰዓት በማንኛውም ሰዓት ላንተ ለማገልገል ወይም ደግሞ ላንተ ለመስራት ፋይሉን ሰጥሃለሁ ብያለሁኝ አይደል እንዴ? ከዚህ በፊት ማንኛውም ነገር አደርግልሃለሁ አላልኩም እንዴ? እሺ ቆይ ከየት ነበር ያገኘው ይሄን ፋይል? ይሄን ፋይል ነው ያገኘሁት። ባገኘሁት በብዙ ሰው መንገድ ነው ያገኘሁት። ግን ያን ፋይል ካገኘሁት በኋላ የሁሉም ሰው ፋይል ፈልገው አጥፍተውታል። እነሱ የትም ፋይሉ ሊገኝ አይችልም እኮ አጥፍተውታል። የሩታን ፋይል ሙሉ አጥፍተውታል። እነሱ የሩታን ፋይል ከጅምሩ እስከ መጨረሻ ያለን ፋይል በሙሉ አጥፍተውታል። ስለዚህ እኔ ጋር ብቻ ነው ያ ፋይል ሊገኝ የሚችለው። ማንም ጋር እንደሌለ ደግሞ 100% ራስ ያውቃል። እሺ እባክህን በቃ ይሄ ፋይል አንተ ጋርም እንዳይጠፋ ወይ ደግሞ ሁለት ቦታ አድርገው። እኔ አለ ብዙ ቦታ አድርጌዋለሁ በራሴ በኩል ብዙ ቦታ አድርጌ ያስቀምጫለሁ። አሁን ማንንም እዚህ ቡታጀራ ውስጥ እንደሌለ ታውቃለህ። ሁሉም አዲስ አበባ ነው ያሉት እና እዛ ሄጄ የሆነ ነገር እንዳይል ማለት እኔ እንጃ ብቻ ወይ ሲሄድ ሌላ ነገር እንዳያደርጉ ፋይሉ አንተ ጋር ይቀመጣል፣ የኔም ትሰጠኛለህ ማለት ነው። ያንተን አሁን ልሰጥ አልችልም። አሁን አትስጠኝ፣ ችግር የለውም። ግን እኔ በመሄድበት ሰዓት እጠይቃለሁ። አንተ በምትሄድበት ሰዓት ካገኘኝ ችግር የለም እሰጥሃለሁኝ ብያለሁ። በአሁን ሰዓት ድብቅ ላይ ነው ካገኘኝ ያለው። አይደለም ችግር ማለት ካገኘኝ ሳይሆን ግዴታ እኮ ነው የሚሰራው ስልክ ይሰጣሉ። ምክንያቱም ድብቅ ላይ ነው ያለው። የነሱን ፋይል ያለኝ እኔ ብቻ እንደሆነ ነግሬያለሁ። ከዛሬ ጀምሮ ደግሞ በጣም ድብቅ ላይ ሆናሉ። ምክንያቱም ለአንተ ቤተሰቦች ስል ትንሽዬ ፍንጭ ልስጥ ብዬ ነው ሚዲያ ላይ የቀረብኩት። ገብቷል አይደል? ይሄን ፋይል ለመስጠት ሚዲያ ላይ ቀርብ ያለውን ኮፍያዬን አውጥታል። ኮፍያዬን አድርጌ መጀመሪያ የቀረብኩት በድብቅ ነግሬክ ሊሄድ ነበር። አንተን ለማስደሰት ቤተሰቦችን ሰላም ብዬ ይሄን ፋይል ሰጥሃለሁ ብዬሃለሁ እንጂ ልሰጥክ አይደለም ነው። ገብቷል አይደል? በኋላ ላይ ነው ይሄን ፋይል ምሰጥክ። አሁን ግን እኔ ጋር እንዳለ ፋይሉ ስለታወቀ ሰው ሊፈልገኝ ይችላል። ስለዚህ እኔም ድብቅ ላይ ነው የምኖረው። አንተ ማስተካከል የምችለው ነገር ካለ ለአንተ አቆይቼ እሰጣለሁ። እሺ በቃ እኔም ችግር የለውም። ምክንያቱም እረዳሃለሁ ያለበት ሁኔታ እኔም ያሳለፍኩት ነገር ስለሆነ ማለት ነው። እና እኔ በመሄድበት ሰዓት ደውልልህና ፋይሉን ታቀበለኛለህ። ይሄንን ነገር ሄጄ ለአብርሃም እጁን አሳየዋለሁ። በቃ በአይኑ አይቶ እንዲመለሱ ቢያንስ ሁለቱን አይተውት እንዲመለሱ ለማድረግ ነው እኔም ማለት ነው ጥረቴ። ስለዚህ እኔ እነሱ ከታረቁ በቃ ከምንም ከማንም በላይ የሚደሰተው እኔ ነው። ታውቃለህ? ከምንም በላይ እደሰታለሁ። ምክንያቱም እኔ ይሄን ህፃን ልጅ ነው የሚያሳዝነኝ። ይሄ ህፃን ልጅ ነው የሚያሳዝነኝ። የት ይሄዳል?
ሲያድግ አባቴና እናቴ ምን ነበሩ እንደዚህ እየተጣሉ ነው ወይ ምን? ፋይሉን እኔ እንደፈለኩኝ ማድረግ ይችላል ነበር። ፋይሉን እኮ ትችል ነበር፣ ግን ጓደኞቹ ምንድነው የሚሰሩት ማለቱ እኮ አይቀርም። ይሄ ልጅ እኮ ሲያድግ ምንድነው የሚሰሩት ማለቱ እኮ አይቀርም። ታውቃለህ፣ ከጎኑ ያሉት ጓደኞች መጀመሪያ በጣም ቤስት ፍሬንዶቹ ምን እንደሚሰሩ ታውቃለህ። በጣም ርቀውታል። እሱን ነው እንዳለ እየጎዱት የመጡት። ምክንያቱም መጀመሪያ ረዳቸውና ደግሞ እሱን እያጠፉት ነው ማለት ነው። ባይገርም እኔ ጋር ያለው ፋይል ብሰጥ የሱንም የሷንም በቃ ማንኛውም መንገድ ላይ ለአብርሽ ትክክለኛ መንገድ ላይ ያስገባዋል ብዬ የማስበው ነገር ነው። አብርሽ የሚናደድበት አይደለም፣ በቃ ህይወታቸው የሚስተካከልበት አንተ በምታስበው መንገድ የሚሄድ ነው። ላንተ በቃ የሚሆን ነው፣ ላንተ ቤተሰቦችም ላንተ የሚሆን ነው የኔ ጋር ያለው ፋይል እና ምንም ነገር እና እንዳያሳስብ እኔ ፋይሉን ሰጣለሁ ብያለሁ። እና እኔን ስትፈልገኝ በድብቅ መሆን መቻል አለበት። ገብቷል አይደል? እኔ የምንቀሳቀሰው በድብቅ አሁንም ላንተና ለቤተሰቦች ስል ነው ኮፍያዬን አውጥቼ እያወራሁት ያለው። እሺ በቃ በድብቅ ነው። እደውልልሃለሁ ሲሄድ። እኔም አሁን እንደዛው ቤት ደስ ይለኛል። ገብቷል፣ ተረተኛል ማለት ነው ያለው ነገር። አዎ በቃ እሺ እደውልልሃለሁ። ድብቅ ላይ ነው ግን ትንሽ ብትልክልኝ ደስ ይለኝ ነበር። አይደለም ሌላ ጊዜ የተወሰነውን ጫፍጫፉን ላክልኝና የምሬ ነው። ምን አክል እኔ ጋር እርግጠኛ ለመሆን ከፈለግ ዝም ብዬ ፎቶ ላሳይ ይችላል። እሺ የነሱ ባሳያቸው ችግር አለ? አይ ችግር አለ። አሁን ላሳይ ካልችልም ይሄንን ነገር ምን አክል አንተም ቦታ አለ እነሱም ቦታ አላቸው የሚለውን ነገር አይቼ ነው ይሄ ልሰጥ የምችለው። ገብቷል አይደል? ይሄ ፋይል ልሰጥ የምችለው እነሱስ ምን አክል ቦታ አላቸው አንተስ ምን አክል ቦታ አለ ለዚህ ፋይል ብዬ ነው። አሁን ይሄን ራሱ ያሳየው እንድታምነኝ ብዬ ነው፣ እንድትፈልጊና እንድሰጥ። አይ እኔ ከመጀመሪያውም እኮ አምናለሁ። ብቻ እሺ እፈልጋለሁ፣ እደውልልሃለሁ። እሺ በቃ አባቴ ቸሽ። እና ቤተሰቦች ያው እንዳያችሁት ነው፣ አዲስ ነገር አለ። እኔ የምሄድበት ምክንያት በትልቁ ያው ጓግቼ ሄዳለሁኝ። አዲስ አበባ ሰሞኑን ልሄድ እንደሆነ ታውቃላችሁ። እና ይሄንን ነገር ይዤለት ሄዳለሁኝ። አብርሃምና ሩታ ወደ ቀድሞ ሁኔታቸው እንደሚመለሱ ተስፋ አደርጋለሁኝ። በዛው ብቻ ደስ ብሎኛል። እና ቀጣይ እዛ ሆኜ ወይ ደግሞ ፋይሉን ስቀበለው አሳያችኋለሁኝ። እኔ እንጃ ብቻ በጣም ደስ ብሎኛል። ውስጤ ሊረጋጋ አልቻለም። ይሄንን ፋይል በእጅ ገብቶ ለአብርሃም እስካሳየው ድረስ ማለት ነው። ሁለቱ በጣም አብሮ የሚሆኑበት ታውቃላችሁ። አብርሃምና ሩታ የተለያዩት በሁለቱ ምክንያት ነው፣ ማለት በወሬ ምክንያት ነው የተለያዩት። እና ስለዚህ ሄርሜላም ዳኒም በቃ ማንም ደስታም ከዚህ ህይወት ከነሱ ህይወት ይወጣሉ ማለት ነው። ከዚህ በኋላ ማንም በህይወታቸው የሚረብሻቸው ነገር አይኖርም። ምክንያቱም እስካሁን ያለው ሩታ ላይ ያለው ፋይል እሱ ጋር አለ ማለት ነው። እኔ እንጃ ሶፍትዌሩን ሙሉ አስገልብጦት ይሁን አላቅም። ብቻ ልጁ ያው ከመጀመሪያም ታውቁታላችሁ፣ ሄርሜላን ያሳመማት እሱ ነበር መጀመሪያ ማለት ነው። ሄርሜላን ታውቃላችኋ ከዚህ በፊት እንደታመመች እና እሱ ነበር እንድትታመም ያደርገው። አሁንም ደግሞ ፋይሉን በእጁ ይዞታል። እና ቤተሰቦች በቀጣዩ ይዤላችሁ እንደመጣ ተስፋ አደርጋለሁኝ። እስከዛው ድረስ ቸር ቆዩልኝ።